ሃይ እንዴት ናችሁ የፊልም ወዳጆች ሴክሽን ኢ የሚለውን የኮሪያ ምርጥ ፊልም ፓርት 5 ጅላችሁ መጥቻለሁ እንግዲህ እስከ ፊልሙ ፍጻሜ ድረስ አብራችሁን ቆዩ ላይክ ሼር እና ሰብስክራይብ እንዲሁም ያላችሁን አስተያየት ኮሜንት ላይ ስለምጽፉልን በቅድሚያ አመሰግናለሁ ጂም ቤት እንደገባች አንጅሎ የተለቀቀውን ቪዲዮ አይቶት ስለነበረ ባደረገችው ነገር በጣም ይናገራታል ባልገመተችው መልኩም አንጅሎ የኪፈር ስልክ ስለነበረው ኪፈር ጋር በመደወል የተፈጠረውን ነገር ይጠይቀዋል ኪፈርም ያን ያደረገችው ሳይ የተባለ ጓደኛዋን ለማዳን እንደሆነና ገንዘቡንም እሷ አለመስረቋን ሁሉም ስለሚያውቁ ምንም ችግር እንደሌለውና በዛ ላይ እሱ ቪዲዮን ዲሊት እንዳስደረገላት ይነግረዋል አንጅሎ ይሄንን ሰምቶ ይረጋጋና ካሁን በኋላ እንደዚህ አይነት ነገር እንዳታደርግ አጥብቆ ያስጠነቅቃታል ከትንሽ ቆይታም በኋላ የጂ አያት ጂን ከማትወዳት ያጎቷ ሚስት ጋር ወደና አንጅሎ ቤት ትመጣለች እና አንጅሎም ለአያትየው ስለ ቪዲዮ ቢነግሯትም አያትየው ግን ጂን በጣም ስለምትወዳት ምንም ካለመናገር ተቆጥባለች ከትንሽ ቆይታም በኋላ ጂም ጭንቀቷን ለመርሳትና ፈታ ለማለት ወደ ደጅ በመውጣት እና ሳይክል በመንዳት ወደ አንድ ካፌ ጎራ ትላለች በአጋጣሚም የሴክሽን የተማሪዎች እዛ ካፌ ውስጥ ስለነበሩ አስተናጋጁን በመጥራት ጂ እዛ በመሆኗ ሌባ ስለሆነች ምቾት እንዳልተሰማቸው ይነግሩታል አስተናጋጁም ወደ ጂ በመሄድ እንድትወጣ እየነገራት ባለበት ሰዓት ዩሪ ወደዛ በመምጣት የተፈጠረውን ነገር ስላየ በተቃራኒው እሷ እንዳትወጣና እነሱ እንዲወጡ በማዘዝ የካፌውን ሙሉ ቀን ገቢ እንደሚዘጋ አስተናጋጁ ይነግረዋል ጂም ይሄ ካፌ የዩሪ ወላጆች እንደሆነ ስታቅ በጣም ትገረማለች አስተናጋጁም ወደ ሴቶቹ በመሄድ ከዩሪ በተቀበለው ትዕዛዝ መሰረት ያስወጣቸዋል ዩሪም ፈታና ዘና እንድትል እየነገራት ባለበት ሰዓት ጂም ያደረገላን ነገር በጣም ያመሰገነችው ነገሮች የተቀየሩበት መንገድ በጣም ደስ እንደሚልና አሁን ያለችበት ሁኔታ እንደወደችው ትነግሯለች በዛ ሰዓትም ድንገት ወደ ካፌው ኪፈር ይመጣል ነገር ግን ደጆኖ ዩሪና ጂ እያወሩና እየተሳሳቁ ሲያይ በጣም በሚያስቀና ሁኔታ ስለነበረ አይቶ ይደነግጣል ጂና ዩሪ ማውራታቸውን ቀጥለው ጂ ለዩሪ ስለ ቤተሰቦቿ ጋር ያላት ግንኙነትና አንዳንድ ነገሮችን ታጫውታለች ዩሪም በመቀጠል አንዳንድ ነገሮችን ስለራሱ በማውራት እናም አመጋገብሽ ደስ ይላል በማለት ሊያስኮርማት ይሞክራል እናም ደግሞ ለሳይ እንደዚህ አይነት መስዋዕትነት ልከፍልለት የፈለገችው ምን አይነት ግንኙነት እንዳላቸው ይጠይቃታል እሷም በጣም እየሳቀች ልክ እንደ ታናሽ ወንድሜ ስለማይሆነው ትሏለች ይሄ መልስ ዩሪም በጣም ያስደስተው ይመስላል እናም በመቀጠል ከዚህ በፊት ስለነበራት የፍቅር ግንኙነቶች አንዳንድ ጥያቄ ይጠይቃታል ጂም ከመጀመሪያ ፍቅረኛዋ ጋር የተለያየችው ቁም ነገር የማያቅሰው በመሆኑ ከሁለተኛው ጋር ደግሞ ታሞ ሌላ ሀገር ለሕክምና በሄደበት ቀስ በቀስ ግንኙነታቸው እየቀዘቀዘ መጥቶ በዛው እንደተተወው ትነግሯለች ዩሪ ለራሱም ችሊ ሳልወዳት አልቀረም ነገር ግን ኪፈር ይሄንን ቢያቅ ይሄንን ጸጉሬን እየጎተተ ነበር ከዚህ ጋር የሚያፈርጠኝ ብሎ ለራሱ ያወራል ጂ አላወቀችም እንጂ ዩሪ ኪፈር እንደመጣ አውቋል ነገር ግን እንዳላየ ለመሆን እየሞከረ ነው ተናዶ የነበረው ኪፈር ወደ ጓደኞቹ በመደወል ወደ እነሱ ጋር እነጂን ትቷቸው ይሄዳል ጂም ዩሪን ስለ ፍቅር ግንኙነቱ ጠይቀዋለች እሱም የሚወዳት ልጅ ብቻ እንዳለች ሲነግራት ጂም በመጓጓት ማን እንደሆነች ጠይቀዋለች እሱም ፈገግ በማለት የድሮ ታሪክ እንደሆነና አሁን የሚያፈቅራት ልጅ እንደሌለች ይነግራታል ጂም የደስታ ሳቅ የሚመስል ነገር እየሳቀች ሳይክሏን ደጅ ስለቆመች ወደ ቤት መሄድ እንዳለባት ትነግረዋለች ዩሪ ግን አዛሬ አብረን እንዋልና እኔ ሲመሽ ወደ ቤት አድርሻለሁ በማለት በዚህ ሐሳብ ያስማማታል በዚህ በኩል ካይፈር በጣም ተበሳጭቶ መጣላቱ ላይ ያማረው ነው ከነኪፈር ጋር ያለው ሀከሩ ጓደኛቸውም የሜልዳናን ገንዘብ ማን እንደሰረቀ ለማየት የትምህርት ካሜራ ሀክ ለማድረግ ቢሞክርም በጣም አስቸጋሪ ሆኖበታል በዚህ ምክንያት ጓደኞቹ እየሳቁበት ነበር በመሃል ግን አንደኛው ጓደኛቸው ለምን የካሜራ መቆጣጠሪያው ክፍል ገብተን እጁን አንወስድም ይላቸዋል ኪፈርም በጣም በመናደድ የደደብ ሐሳብ ወደዚያ ታምጡ ብሎ ይመልስላቸዋል በመቀጠልም ከተያዘን እኮ ከትምህርት መባረር ብቻ ሳይሆን እስር ቤትም ልንገባ እንችላለን ይላቸዋል ሌላም ያሰበው ሐሳብ እንዳለ ይነግራቸውና በዛ በመስማማት አንደኛው ልጅ ዩሪ የት ነው ያለው ለምንድን ነው ያልመጣው ብሎ ይጠይቀዋል ኪፈርም በጣም በመናደድ እሱ ከሌለ በቂ እንዳልሆነ ነው እንደሚሰማቸው ብሎ ትቷቸው ተናዶ ሄዳል ወደ ሌላው ትዕይንት ስንሄድ ዩሪ በራሷ ሳይክል ወደ ቤት እየሸኛት ይገኛል ጂ ዩሪ እኔ አድርሻለሁ ሲላት በመኪናው የሚያደርሳ መስሏት ነበር እናም ከሳይክሉ ላይ እንዳትወርቅ የዩሪን ሆድ እጥፍ አርጋው ነበር እሷ
እሱም እየኮረኮርሽ ነው ብሎ ሲነግራት የእጇን ቦታ ለመቀየር እጇን አንስታ ትከሻው ላይ ስታደርግ ሚዛናቸውን መጠበቅ ያቅታቸውና ሁለቱም ተያይዘው ይወድቃሉ። ጂን አስፋልቱ ስለመታት እግሯ እየደማ ነውና ዩሪ ከኪሱስ መሐረቡን በማውጣት እግሯ ላይ ይጠመጥምላታል። ከወደቀችበትም በማንሳት እሷን ሆፕ አርጎ ሳይክል ላይ ያስቀምጣትና ሳይክሉን እየገፋ ቤት ድረስ ያደርሳታል። ቤቷም እንደደረሱ ወደ ቤት ሊያስገባት ተሸክሟት ወደ በር ይዟት ይሄዳል። ድንገት ግን አየር ወስዳ ከምትመለሰው የነጂ አያት ጋር ይገጣጠሙና አያትየው ቢያንስ እኛን ስታዩ አታፍሩም እንዴ በላሁንና ወርዳት ብላ ትቆጣለች። ዩሪም ተጎርታ መራመድ እንዳቃታት ሲነግራት አያትየው ትደነግጥና ወደ ቤት አስገባት ትለዋለች። ውስጥም ካስገባት በኋላ የተመጠመላትን መሐረብ በመፍታት እነሱ ያመጡላትን የቁስል ፕላስተር ይለጥፍላታል። እንዳያማትም ብሎ በጣም ሲጠነቀቅ ስለነበር ህመሙ ምንም አልታወቃትም ነበር። አያትየውም በዚህ ሰዓት ሳያችሁ ጥሩ ጥንዶች ትመስላላችሁ ፍቅረኛሞች ናችሁ እንዴ ብላ ትጠይቃቸዋለች። ጂም በመደንገጥ እንደዛ እንዳልሆነ ለአያትየው ስትመልስላት አያትየው ግን ጥንዶች ቢሆኑም እንደሚያምሩባቸው ትነግራቸዋለች። ጂም ለአያቷ የክላስ ጓደኛዋ ብቻ እንደሆነ ስታስረዳት አያትየው በጣም ጥሩ ልጅ ስለሆንክ ዛሬ እዚሁ ራት በልተህ ትሄዳለህ ትለዋለች። ይህንን ያየው አይረስ በፍጥነት ወደዛ ይመጣና አሁኑኑ ከዚህ ቤት ውጣ ይሏል። አያትየው አይረስን አፉን እንዲዘጋና ዩሪ ራት እንደተጋበዘ ትነግረዋለች። ነገር ግን አይረስ በጣም ስለተናደደ ሌላም ነገር ሊያወራ ሲሞክር አያትየው ጆሮውን እየቆነጠጠች ካሁን በኋላ ምንም ነገር እንዳያወራ ታስጠነቅቀዋለች። ዩሪም በሱ ምክንያት እየሆነ ባለው ነገር ትንሽ የተደናገጠ ይመስላል። ራትን ቀርበው አንድ ላይ በመብላት ባሉበት ሰዓት አያትየው ዩሪን ስለ ቤተሰቦቹ ጠይቀዋለች። እሱም ቤተሰቦቹ ጃፓን ያላቸውን ድርጅቶች ለማስተዳደር እዛም እንደሚኖሩ ይነግራታል። አያትየውም ጂን ጃፓንኛ ታስተምራታለህ ብላ ትቀልድበታለች። ዩሪ በጣም የናጠጠ የሀብታም ልጅ መሆኑ በጣም አስገርማታል። በማል ግን አሁንም እንዴት ውስጥ ያለው አይሪስ ጂን ምግቡን እንደጨረሳችሁ አሁን ይሄ ልጅ ከዚህ ቤት አስወጪልኝ ይላታል። እሷ ግን ምንም እንዳልሰማ ንግግሩን ችላ ትለዋለች። ዩሪም በዚህ ሰዓት እየበላ ያለው ምግብ አዲስ ስለሆነና መብላት ስላቃተው ግማሹን ለጂ ያካፍላታል። አያትየውም ሁኔታቸውን በዝምታ ካየች በኋላ ጂን ዩሪ የሚወደው ምግብ መስራት መልመድ አለበት እንዲሁ ሳያችሁ ወደፊት ምትገቡ እየመሰለኝ ስለሆነ በኋላ እንዳትቸገሪ ትላታለች። ዩሪም በዚህ ሰዓት አያትየው የሆነ ነገሩን እንደተረዳችለት ይሰማዋል። በመሃል ግን ጂ ከኪፈር አንድ መልእክት ቢደርሳትም በኋላ መልስለታለሁ በማለት ችላ ትለዋለች። ከራቱም በኋላ ጂ ዩሪን ወደ ውጪ ትሸኘዋለች። ሹፌራቸውም ሊወስደው መጥቶ ነበር። ሁለቱም ደስ የሚል ቀን ስላሳለፉ ደስ እያላቸው ተሰነባብተው ዩሪ ወደ መኪና ውስጥ ገብቶ መሄድ ጀምሯል። እሷም ስልኳን ስታየው መልእክቱም ኪፈር በተሰረቀው ገንዘብ ላይ አዲስ ፕላን እንዳወጣ የሚያወራ ነበር። በማግስቱም ጂ ወደ ትምህርት ቤት ሲመጣ አንድ የክፍላቸው ልጅ ወደ ክላስ እንዳትገባ ይከለክላታል። ነገር ግን ቀስ ብላ በወሬ አዘናግተው ገፍትረው ወደ ክላሱ ስትገባ እነ ኪፈር ሜልዳናና እጮኛዋን አግተው ገንዘቡን ማን እንደሰራ ለማወጣጣት እያስገድዷቸው እየመቷቸው ነበር። ጂም በጣም በመናደድና በመደንገጥ የሚያደርጉትን ነገር እንዲያቆሙና ትምህርት ቤቱ የሚያደርጉትን ነገር ከደረሰበት በጣም ትልቅ ችግር እንደሚጠብቃቸው ታስረዳቸዋለች። በዘማይም ማናዘዝ እንደሚቻል እየነገረቻቸው ሜልዳናን ታስለቅቃትና ሜልዳናም ሮጣ የእጮኛዋን ደህንነት ካረጋገጠች በኋላ ጉዳዩን ለመናዘዝ ብትፈልግም ነገር ግን ሐሳብ እንደቀየረችና መናዘዝ እንደማትፈልግ ስትነግራቸው ጂም በንዴት ልትጣላት ስትል ጓደኞቿ ያስቆሟትና አየሽ ሁሉ ነገር በጸባይ ሆነ ይሏታል። በኪፈር ትዕዛዝ መሰረት ሜልዳናን ድጋሜ ይዟትና ኪፈር እጮኛዋን ክፉኛ መደብደብ ሲጀምር ሜልዳና ጉዳዩን ከዚህ በላይ መደበቅ እንደማትችል በመናገር ባሏን እንዲተውላትና እንደምትነግራቸው ትነግራቸዋለች። በገንዘቡ መጥፋት ጉዳይ ላይ ሳይ እጁ እንደሌለበትና የሆነ ሰው ይሄንን እንዲያረጉ እንዳስገድዳቸውና ለደህንነቷ ስትልም የዛን ሰው ማንነት መናገር እንደማትችል ታስረዳቸዋለች። ራኪም በዚህ ሰዓት ከተደበቀችበት በመውጣት ሪከርድ ያደረገችውን የሜልዳናን ንግግር ሙሉውን ታሳያቸዋለች። ጂም በዚህ ሰዓት ማታ ኪፈር አዲስ እቅድ አውጥተናል ያላት ስለዚህ እንደሆነ ግልጽ ይሆንላታል። ከዛም እንደወጡ ለሃከሩ ጓደኛቸው ቪዲዮውን ይሰጡትና እሱም በፍሪያ አካውንት ላይ ፖስት ያደርገዋል። የሴክሽን ተማሪዎችም ይህንን ባዩ ሰዓት በጣም የደነገጡና ፍሪያም ኪኮ የሚባለውን ጓደኛዋን የኔን ፓስወርድ የምታውቀው አንተ ብቻ ነህ፣ ይህን የለቀቀው አንተን አይደል በማለት ከሱ ጋር መጨቃጨቅ ትጀምራለች። እኔ እንዴት ካንቺ ጋር እዚህ ቁጭ ብዬ ቪዲዮውን ልለቅ እችላለሁ ይላታል። ትዕይንታችን በሌላ በኩል ሲቀጥል ኪፈር ከጂ ጋር ወክ እያደረጉ እያለ
ያንቺና የሳይን ንጹህነት ስላረጋገጥኩ ሽልማቴ ምንድነው ብሎ ይጠይቃታል። እሷም ምንም የምትሸልመው ነገር እንደሌላት ስትነግረው እሱ ግን የሆነ ነገር እንደሚፈልግ እየነገራት ፊቱን እያቅለሰለሰ ወደ ድርቷ ማፍጠጥ ይጀምራል። ጂም በጣም በመደንገጥ እንዴት እንደዚህ አይነት ነገር ትለኛለህ ትለውና ትታው ትሄዳለች። እሱም የሚከተላትና አንቺ እንዳሰብሽው አይደለም እኔ የጠየቅኩት ቦርሳሽ ውስጥ ያለው ምሳቃ ነው ይላታል። እንደውም ሁለት አማራጭ ስጥሽ እንደ ጥሩ ምስጋና $1000 ትሰጪኛለሽ አሊያም ደግሞ ከዚህ ትምህርት ቤት እስከምንወጣ ድረስ ሁሌም ሳይዘሽልኝ ትመጫለሽ ይላታል። እሷም ሁለቱም ምርጫ ከባድ ነው እያለች በማንገራገር ላይ እያለች እሱም ሳታስበው ከቦርሳ ውስጥ ምሳቋን ይወስድባትና ትቷት ይሄዳል። ዞር ስትልም የተፈጠረውን ነገር ከኋላ ሆኖ ያስተዋለው ዩሪ ነይ ምሳ ከኔ ጋር እንብላ ብሎ ይጠራታል። ምሳ የሚበሉበት ቦታም ይዟት ሲሄድ ሳይና ዴቭን እዛ የሚበሉበት ቦታ ቁጭ ብለው እየጠበቋቸው ታገኛቸዋለች። ጂም ጓደኞቻችን አሌክስና ሚካ የት ነው ያሉት ብላ ስትጠይቃቸው እነሱም ቀጣይ ክፍል ውስጥ እንዳሉና እነሱ ጥንዶች ስለሆኑ እነሱን ላለመረበሽ እዚህ እንዳሉ ይነግሯታል። እሷም የቀራትን ምሳቃ በማውጣት ለሳይና ለዴቪድ እንዲበሉ ስትሰጣቸው ዩሪም እሷ በልታ ማታውቀውን የጃፓን ምግብ ከቦርሳ ውስጥ አውጥቶ ፊት ለፊት ያደርግላታል። አበላሏንም ባለማወቋ ዩሪ ይህን አጋጣሚ በመጠቀም ደስ እያለው ያጎርሳታል። ወሬም እያወሩ ምግባቸውን እየበሉ ባለበት ሰዓት በድንገት ዴቪድ ዩሪና ኪፈር ቢጣሉ ለማናቸው ነው የምታገኘው ብሎ ጂን ይጠይቃታል። እሷም ግራ በመጋባት ላይ ሳለች ዩሪም አሁን አርፈሽ በኋላ በደንብ አስበሽ ትበልሽበታለሽ ምክንያቱም ይሄ ወሳኝ ጥያቄ ነው ይላታል። በማግስቱም ጂ ወደ ትምህርት ቤት እየሄደች በመንገድ ላይ ሳለች አንድ ባለመኪና ከኋሏ ክላክስ በማድረግ ብዙ ካይዘሻል ነይ ልሸኝሽ ብሎ ይጠራታል። ነገር ግን እሷ ሰውየው ደስ ስላላት እንደማትገባና እንዲሄድ ትነግረዋለች። በዛውም ሰዓት ዩሪ በመኪና ይመጣና ነይ ግቢ ልሸኝሽ ይላታል። እሷም ሳታቅማማ ወደ መኪናዋ ገብታ አብረው ወደ ትምህርት ቤት ይሄዳሉ። ወደ ትምህርት ቤት በመሄድ ላይ ሳሉም የሱ ሰፈር ሌላ ሰፈር ሆኖ ሳለ ለምን በእነሱ ሰፈር እንደሚመጣ ጠይቀዋለች። በእነሱ ሰፈር ቢመጣው እሷን ለማግኘት እንደሆነ ቢታወቅም የናንተ ሰፈር አቋራጭ መንገድ ስላለው ነው ይላታል። ከመኪናም ከወረዱ በኋላ የተሸከመችው ዕቃ ብዙ በመሆኑ አስተውሎ ነይ አንቺ ላግዝሽ ሊያዝልሽ ይላታል። ነገር ግን እሷ ይሄ ዕቃ ሁሉ የኪፈር ስለሆነ ብላ ወሬዋን ሳጨርስ ኪፈር ከኋላ ይመጣና ሙሉ ቦርሳዋን ይቀበላታል። ከዛም ወደ ክፍል በመግባት ሙሉ ምሳቃ ከክላስ ጓደኞቹ ጋር ሲከፋፈል ለራሷም ያመጣችውን ምሳቃ ከጓደኞቹ ጋር ይወስዱና ይበሉባታል። እናም ጂ በጣም ትናደዳለች። ከትንሽ ደቂቃም በኋላ መምህራቸው ወደ ክላሳቸው በመምጣቱ ጂ ቶሎ ብላ ወንበሯ ላይ ትቀመጣለች። መምህራቸውም እንደሚታወቀው ትምህርት ቤታችን የሚያዘጋጀው የፌስቲቫል ውድድር ስላለ ሁላችሁም መዘጋጀት አለባችሁ ይላቸዋል። በዚህ ፌስቲቫል ላይም በጣም ብዙ ውድድሮችና ጨዋታዎች ይገኛሉ። በዛ ፌስቲቫል ብዙ ጊዜ ያሸነፈው ሴክሽን ሲሆን በትምህርት ቤቱም ተሸናፊ የሆነ ሴክሽን የትምህርት ቤቱን ግቢ ለአንድ ወር እንዲያጸዳ ስለሚታዘዝ ኪፈርም በመነሳት የሴክሽን ኢ ተማሪዎች ብዙ ጊዜ ተሸናፊ ስለሚሆኑ እና ግቢውን የምናጸዳበት ምንም አይነት ምክንያት ስለሌለ በዚህኛው ዙር እንደማይወዳደሩ ለአስተማሪው ይነግራሉ። ጂም ትነሳና በውድድሩ ጥሩ ነገር ማቅረብ ከቻሉ ውድድሩን እንደሚያሸንፉ በመናገር ኪፈርን እንደሚወዳደሩ ትነግሯለች። ካይፈርም ባለመስማማቱ በሁለቱ መካከል ትልቅ ክርክር ይነሳል። ግማሹ ኪፈርን ፈርቶ አንሳተፍም ያለና ግማሹ በጂ ሐሳብ የተስማሙት ናቸው። መምህራቸውም ውጭ ብለው በኋላ ላይ አንድ ላይ ተወያይተው ውሳኔያቸውን እንዲያሳውቁት ይነግራቸዋል። ምሳ ሰዓት ሲደርስም ሳይ ድንገት ወደ ጂ በመሄድ ዛሬ ብቻችንን ምሳ እንብላ ይላታል። እሷም ሳቅ እያለች ልታሽኮረመኝ እየሞከርክ ነው በቦክስ ነው ብላ ታባራለች። እናም ዞር ብላ እነ ዩሪን ምሳ ሰዓት ደርሷል ምሳ እንብላ ስትላቸው ካይፈር የቅናት ስሜት በመሰማት እሱም አብሯቸው መብላት እንደሚፈልግ ይነግራቸዋል። ከዛም ሁሉም የክላሱ ተማሪዎች አሌክስና ሚካን ጨምሮ አንድ ላይ ለመብላት ይሰበሰባሉ። የኪፈር ጓደኞችም ዛሬ ጂ ያመጣችው ምግብ ነው እንበለው ብለው ሊበሉ ሲዘጋጁ ኪፈርም ካሁን በኋላ የሰው ምግብ አይቻልምና ሁላችሁም ከዛሬ ጀምሮ የራሳችሁን ምግብ ይዛችሁ መምጣት ትችላላችሁ ይላቸዋል። እናም ኪፈር የጂን ትኩረት ለማግኘት ሲል በጂና በዩሪ መሃል ሄዶ ይቀመጣል። እንደዛም ቢሆን ግን የጂን ትኩረት ማግኘት አልቻለም ነበር። ሌሎቹ የክላስ ተማሪዎች ምንም አይነት ምሳ ስላላመጡ ቁጭ ብለው ማየት ነበር አጣፋንታቸው። ጂም በዚህ ሰዓት ማብሰያ ስላለን ለሁላችንም ምግብ መስራት እንችላለን የሚል ሐሳብ ታመጣለች። ኪፈር ግን እነዛም ማብሰያዎች ባለቤቱን ስላስፈቀድን ካሁን በኋላ መጠቀም አንችልም በኋላ ላይ ይሄ ቃል ያስፈልጋቸው እንደሚችል በመናገር እያለ ካይፈር ወሬውን ሲቀጥል ጂ በግርምት ሌላ ብዙ ጥያቄዎችን መጠየቅ ትጀምራለች። እነሱም የልጁ አባት በጣም በብዙ ዕዳ ውስጥ እንዳለና እናትየውም በጣም ሱሰኛና የገንዘብ አጠቃቀም የማትችል ሴት በመሆኗ
ኪሳራቸውም ቀን በቀን እየጨመረ በጣም ብዙ ዕዳ ውስጥ እንደገቡና ልጁም አባቱን ለማገዝ ሲል ሬስቶራንት ውስጥ ስራ እያገዘው ከትምህርት ቤት እየቀረ ትምህርቱን በዛው እንዳቋረጠ ይነግሯታል። ጂም የልጁ ሁኔታ በጣም ያሳዝናትና ሄደን ልንጠይቀው ይገባል ትላቸዋለች። ነገር ግን ኪፈር ባገኘችው የህይወት ውስጥ ዘው ማለት እንደሌለባት ሲነግራት ሁሉም የክፍሉ ተማሪ ግን ጂ ትክክል ናት፣ ለኛም ጓደኝነት ሄደን ብንጠይቀው ይሻላል ይሉታል። በዚህም ሐሳብ ተስማምተው ከክላስ በኋላ ወደ ኢማን ሬስቶራንት ሊጎበኙት ይሄዳሉ። እዛም እንደደረሱ ሬስቶራንት ውስጥ ምንም አይነት ሰራተኛና ደንበኛ እንደሌለ አይተው በጣም ይገረማሉ። ኢማንም ክላስ የሚያመጣበት ምክንያት ሬስቶራንታቸው በጣም ብዙ ዕዳ እንዳለበትና በቅርቡም ካልከፈሉ ሬስቶራንታቸው እንደሚወረስ ጨምሮ ይነግራቸዋል። ጂም ወደዚህ የመጣ ነው ስራ ለማገዝ እንደሆነና ምንም አይነት ገንዘብ ከነሱ እንደማይፈልጉ በመናገር ስራ በመከፋፈል ስራቸውን ይጀምራሉ። ዩሪ ሬስቶራንት የማስተዳደር ዕውቀት ስለነበረው ወዲያው ነበር ብዙ ደንበኞች ወደ ሬስቶራንቱ መምጣት የጀመሩት። ስራቸውንም በደንብ ወጥረው በመስራት ላይ ሳሉ ጂ ወደ ዩሪ በመሄድ ደንበኞችን ሲያስተናግድ ፈገግ ማለት እንዳለበት በመንገር ታስተካክሏለች። እሱም ሲያስተናግድ ፈገግ ማለት ሲጀምር በዚህ ጉዳይ ደንበኞች አዝናኝ ሆኖ ስላገኙት በጣም ይዝናኑበታል። ምንም ስራ አልሰራም ብሎ የነበረው ኪፈርም ዩሪ የጂን ትኩረት እያገኘ መሆኑን ሲረዳ እሱም ልብሱን በማውለቅ ጋውን በማድረግ ስራ መስራት ይጀምራል። ዩሪም ከደንበኞች ጋር ሰልፊ በመነሳት ኪፈር ደግሞ ጡንቻውን በማሳየት ከደንበኞች ጋር በመዝናናት ሬስቶራንት ውስጥ ያልጠበቁት በጣም ደስ የሚል ጊዜ ያሳልፋሉ። እንደዚህም እያረጉ እስከ ምሽት ድረስ እዛው ይቆያሉ። በድንገትም ኪፈር እጁ ላይ ትኩስ ነገር ይደፋበትና ስላቃጠለው ጂም ቁጭ እንዲል በመንገር እጁንም ትንከባከብለታለች። እሱ ግን በፍቅር አይን ተመስጦ እያያት ነበር። በድንገትም ጭንቅላቱ ላይ የመጣውን ሐሳብ አንቺ እዚህ ሬስቶራንት ውስጥ እንምጣባት ኖሮ ይሄ ሁሉ ነገር አይፈጠርም ነበር ይላታል። ጂም ይቅርታ በማለት ሐሳቧን ተቀብሎ እዚህ ሬስቶራንት ስለመጣ እያመሰገነችው ወደ ስራቸውም ይመለሳሉ። ነገር ግን በድንገት ሳይታሰብ አይረስንም ጨምሮ የሴክሽን ተማሪዎች ወደዛ ይመጣሉ። ሁሉም በመጥፎ አይን ከተያየ በኋላ የመጡትም ልጆች ቦታ ይዘው ይቀመጣሉ። ሴክሽን ተማሪዎች ወደዚህ መምጣታቸው ከማንም በላይ የተናደደው ዩሪ ነበር። ተናዶም የሆነ ነገር እንዳያረግ ስለፈራ ወደ ኪችን ይሄዳል። አይረስና ኤላም ኪፈርን የሀብታም ልጅ አልነበርክ እንዴ? ምን ሆነ ነው እንደዚህ አይነት ስራ መስራት የጀመርከው? ስትታይም እንደተጎዳህና እንደተጎሳቆልክ ያስታውቃል። ምን እየተፈጠረ ነው በማለት ሊያሽማቅቁት ይሞክራሉ። ጂምስ እንደነሱ 24 ሰዓት ወሬ እያወሩ እንደማይውሉ ስራ ብቻ እየሰሩ እንደሆነ በመመለስ ወሬ እንዲቀይሩ ትነግራቸዋለች። ፍሬያም ቀጥላ ጂን መጥፎ ነገር መናገር ስትጀምር ጂም በመናደድ ካሁን በኋላ መጥፎ ነገር የምታወሩትን ሰዎች ከዚህ ሬስቶራንት ጸጉራችሁን ይዤ እየጎተትኩ ነው ማስወጣችሁ ትላቸዋለች። ኪፈርም ፊቱ ላይ ምንም አይነት ንዴት ባለማሳየት ጂን እንድትረጋጋ እየነገራትና አይረስንም ለማናደድ ጂን እየቀፋት የሚፈልጉትን ምግብ በወረቀት ላይ ይጽፋል። አይረስም ጂን በአይኑ ሲቆጣት ጂም ትፈራውና ቀስ ብላ የኪፈርን እጅ ከላዩ ላይ ታወርዳለች። አይረስም ኪፈርን ያዘዝኩትን ምግብ በቶሎ አንጣልኝ በማለት ያሸማቀው ይሞክራል። በዚህ ሰዓት ኪኮ የተባለ ጓደኛቸው ሮም ከሚባል ሰው አንድ መልእክት ይደርሰዋል። እሱም ችላ በማለት ያልፈዋል። ኪፈርም ወደ ኩሽናው ሲመለስ ከአሌክስ ጋር ይገናኙና አሌክስም ለኪፈር አይሪስና ጂ ዘመድ እንደሆኑ ብናቅም አሁን ባለው መሰረት ጂ ብትጎዳ አይሪስ እንደማይናደድና እንደማይጎዳ ምናየው ነገር ነው። ስለዚህ ጂን በፍቅር አጥምዶ አይሪስን የመጉዳት እቅድ አይሪስን ስለማይጎዳው ጂን ከዚህ ጉዳይ ውስጥ ወጥቶ አይሪስን የሚጎዳውን ነገር ብቻ ማድረግ እንዳለባቸው ለኪፈር ይነግረዋል። በሌላ መልኩ ኪኮ የተባለው ጓደኛቸው ወደ ጂ በመሄድ ለአዳር አብረን እንውጣ ብሎ ይጠይቃታል። ጂም በጣም ትደነግጣለች። ኪኮን በመቀጠል አይዞሽ ስለዚህ ነገር ኪፈር ምንም አያውቅም፣ ስለዚህ መልስሽን አስቢና ሳውቂኝ ይላታል። በዚህ ሰዓት ዴቪድ የተባለው ጓደኛችን ለኪኮ በመምጣት እያልክ ነው የምታስጨንቃት ብሎ ሊጣለው ሲሞክር ጂም በፍጥነት ዴቪድን የውስጡን ስራ በማለት ወደ ውስጥ አስገባዋለች። እስካሁን ፊልሙን ከተከታተላችሁት በጣም ወዳችሁታልና እነዚህን የመሳሰሉ ምርጥ ፊልሞች ሲለቀቁ ወዲያው እንዲደርሶት የደወል ምልክቱን በመንካት ላይክ፣ ሼር እና ሰብስክራይብ ማድረግዎን አይዘንጉ። ይህንንም በማድረግ የዩቲዩብ ቻናል ቤተሰብ እንድትሆኑ ጋብዛለሁ። በሚቀጥለው ፓርት ላይም አጓጊና ምርጥ የሆኑ ትዕይንቶችን ይዤላችሁ ቀርባለሁ። እስከዚያው ቸር ሁኑልኝ በማለት የዛሬ ቆይታዬን አበቃለሁ።